በማበጠሪያችሁ ላይ በትራሳችሁ ላይ ወይም ሻወር በምትወስዱበት ጊዜ ፀጉራችሁ እየተነቃቀለ አስቸግሯችኋል? ብዙ ጊዜ ደግሞ የሽንኩርት ጁስ ሊሆን ይችላል፣ የተለያዩ ቫይታሚኖች፣ በጣም ስፔሻልና ውድ የሆኑ ሻምፖዎች፣ ኦሪጂናል ሻምፖዎች፣ ቤት ውስጥ የምታዘጋጇቸው የተለያዩ ለፀጉራችሁ የሚሆን ትሪትመንቶች ተጠቅማችሁም ደግሞ ጊዜያችሁን ከማባከን ገንዘባችሁን ከማባከን ውጭ ደግሞ ትርፋታችሁ ሊሆን ይችላል። ነገር ግን አንድ ማወቅ ያለባችሁ ነገር ይሄ የፀጉር መነቃቀል የሚመጣው በአንድ በሽታ አይደለም። በተለያየ አይነት በሽታ ይመጣል ካልን ደግሞ አንድ ነገር ለፀጉራችሁ ትሪትመንት በቂ ላይሆን ይችላል። ያ ማለት ለሆነ ሰው የሰራ ለእናንተ ላይ ሰራ ይችላል። ምክንያቱም የእናንተ የፀጉር መነቃቀል በሆነ ነገር ብቻ የመጣ ነው ብላችሁ ወይም ያ ሰው በመጣበት ብቻ የመጣ ነው ብላችሁ ማሰብ የለባችሁ። ይሄም ብቻ አይደለም። አንድ ቤታችሁ ውስጥ በምታደርጉት በጣም ቀላል ነገር ደግሞ ፀጉራችሁን ከመርገፍ ከመነቃቀል ልትታደጉት ደግሞ ትችላላችሁ። ስለዚህ ዛሬ በዚህ ቪዲዮ በቀላሉ የፀጉር መነቃቀላችሁን ሊቀንሱላችሁ የሚችሉ ቤታችሁ ውስጥ ልታዘጋጇቸው ልታደርጓቸው የምትችሉ የመፍትሄ ሐሳቦችን እንደዚሁም ደግሞ እናንተ በተለያየ የሶሻል ሚዲያ አይታችኋቸው ለውጥ ያመጡልኛል ብላችሁ የምታስቧቸው ነገር ግን ፌክ የሆኑና ምናልባት ገንዘባችሁንም ጊዜያችሁንም እያባከናችሁባቸው ያሉትንና እንደዚሁም የሕክምና ተቋም መሄድ የሚያስፈልጋችሁ መቼ ነው ወይም አደገኛ ምልክት የሚባለው የፀጉር መነቃቀል ምን አይነት ምልክት ሲያሳይ ነው የሚል እነዚህን 3 ወሳኝ ነጥቦችን የያዘ በዚህ ቪዲዮ ነግራችኋለሁ። የኔ ቤተሰብ ካልሆናችሁ ዶክተር ታሪኩ ሁሴን እባላለሁ። የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ከወዲሁ ለምትወዱት ሰው ፀጉር እየተነቃቀለ ለሚቸገር ሰው ሼር በማድረግና እናንተም ላይክ በማድረግ ጀምሩት። ከመደንገጣችሁ በፊት የራስ ላይ የሚነቃቀል ፀጉር ኖርማል የሚሆንበት ጊዜ አለ። በቀን ውስጥ ከ50 እስከ 100 የሚሆን ዘለላ በምታበጥሩበት ጊዜ ከፀጉራችሁ ሊነቀል ይችላል። ይሄ ኖርማል ነው። ይህ የሚሆንበት ምክንያት ፀጉራችን የራሱ የሆነ የእድገት ሂደት አለው። ያ ማለት ግሮዊንግ ፌዝ የምንለው ወይም የሚበቅልበት፣ እንደዚሁም ትራንዚሽን ፌዝ ይሄ ደግሞ መሃል ፀጉራችን የሚሆንበት ጊዜና እንደዚሁም እድሜው አርጅቶ እንደማንኛውም የእድገት ዑደት ደግሞ ሼድ የሚያረግበት ወይም የሚረግፍበት ጊዜ አለ። ይሄ በየቀኑ ሰውነታችን ላይ ለተለያየ እድሜ ያላቸው ፀጉር ስለሚኖረው ሊኖረን ይችላል። ነገር ግን መቼ ነው የሚያስጨንቀው ካላችሁ ይሄንን ነው መስማት ያለባችሁ። አንደኛ ፀጉራችሁ እናንተ ከዛሬ ከምታውቁት በተለየ አይነት መልኩ በጣም በብዛት በሆነ መልኩ ማበጠሪያችሁ ላይ ተነቅሎ ረግፎ ስታዩት። ሁለተኛ ፖንታይል ስታይል ስትሰሩ በተለይ ሴቶች የመጨረሻው ጫፉ ፖንታይል ስታይል በምትሰሩበት ጊዜ እያነሰች ወይም እየሳሳች የምትሄድ ከሆነ፣ ፀጉራችሁ በፀጉራችሁ መሃል ውስጥ የራስ ቅላችሁ እየታየ የሚሄድ ከሆነ፣ መሳሳት እንዳለ ቅላችሁ ራሱ የራስ ቅላችሁ እየታየ የሚሄድ ከሆነ፣ እንደዚሁም የሆነ ቦታ ለይቶ እንደ በራ ወይም እንደ ተቦጨቀ እንደ ተላጨ የሚመስል አይነት ቦታ ስስት ብሎ ከሌላኛው ፓርት ተለይቶ የሚታይ ከሆነና የፊት ለፊት ደግሞ ሄር ላይናችሁ ወደ ኋላ እየሸሸ ግንባራችሁ ፍጥጥ እያለ የሚመጣ ከሆነ ይሄ መጨነቅ ያለባችሁ ጊዜ ነው። ነገር ግን መጨነቅ ያለባችሁ ጊዜ ይሄ ነው ስንል ልክ እናንተ ይሄ በሚፈጠርበት ጊዜ መጠየቅ ያለባችሁ ጥያቄ አንድ አለ። እናንተ ብዙ ጊዜ የምትጠይቁት ምን አይነት ቅባት ልጠቀም ነው የምትሉት። ነገር ግን ምን አይነት ቅባት ልጠቀም ማለት ለሁሉም ቅባት መፍትሄ ላይሆን ይችላል። ምን አይነት ቅባት ልጠቀም ሳይሆን ማለት ያለባችሁ ወይም ምን አይነት ትሪትመንት ልጠቀም ሳይሆን መጀመሪያ መጠየቅ ያለባችሁ ምንድነው ለፀጉሬ መርገፍ ወይም መነቃቀል ምክንያት ይሆን? ይሄንን ነው ሁሌም የምጠይቁት። ምክንያቱም ለተለያየ ኮዝ ገና ከመጀመሪያው ስገባ ነግሬያችኋለሁ። ለተለያየ አይነት መንስኤ የተለያየ አይነት ህክምና ስላለው ማለት ነው። ስለዚህ ወደ ዋናው ቤት ውስጥ የምታዘጋጇቸው መፍትሄዎች ከመሄዴ በፊት የተለመዱ የሚባሉ ምክንያቶችን ልንገራችሁ። በጣም የተለመዱ ከሚባሉ ኮዞች ውስጥ አንዱ በዘር የሚመጣ ነው ወይም ጄኔቲክ አሎፔሺያ የምንለው ወይም አንድሮጄኔቲክ አሎፔሺያ የምንለው ነው። ሌላኛው ደግሞ በሰውነታችን ወይም ደግሞ አይምሮአችን በጣም ጭንቀት ውስጥ በምንሆንበት ጊዜ የሚመጣ የቴሎጂን ኤፍሉቪየም የምንለው የፀጉር መነቃቀል ችግር ነው። ይሄ ደግሞ ስንል ሰውነታችን ወይ አእምሮአችን ጭንቀት ውስጥ የሚገባው ምናልባት በተለያየ ከባድ በሆኑ ጽኑ ህመም በሽታዎች ወይም ጽኑ ህመሞች ሊሆን ይችላል።
ትኩሳት ሊሆን ይችላል ወይም ደግሞ ከባድ የሆነ ሰውነታችን ላይ ጫና የሚያሳርፍ የሥራ ሁኔታ ውስጥ ሆነን ሊሆን ይችላል ኢሞሽናሊ ወይም በስሜት ደግሞ ጥሩ ያልሆነ ጊዜ እያሳለፍን ሊሆን ይችላል እንደዚሁም የጤና እክል ኖሮብን ሰርጀሪ ተሰርተን ሊሆን ይችላል ልጅ በምትወልጅበት ሰዓት ሊሆን ይችላል እንደዚሁም ምናልባት የምትወስዷቸው ምግቦች በመቀነስ ውፍረት ለመቀነስ ላይ ያላችሁ በጣም ከባድ የሆነ የውፍረት መቀነስ ሂደት ላይ እያላችሁ ከሆነ ሰውነታችሁ ማግኘት ያለበትን ንጥረ ነገር እያገኘ ባልሆነበት ሰዓት የዚህ አይነት የፀጉር መነቀልም ሊከሰት ይችላል ከነዚህ ኮንዲሽኖች ውስጥ ከሆንሽ አንዱ ጥሩ ነገር ያ ነገር ሲቆም ወደ ነበረበት ይመለሳል ለምሳሌ ልጅ መውለድ አሁን ከነገርኳችሁ አንዱ ምክንያት ከሆነ ጊዜ በኋላ ይስተካከላል ሌላኛው ደግሞ ይሄ ነገር በተፈጠረበት ሰዓት አይደለም በነገራችን ላይ ይሄ ሁሉ የነገርኳችሁ ችግር በተፈጠረበት ሰዓት ሳይሆን ከተፈጠረ ከሆነ ወራት በኋላ ነው ፀጉራችሁ መነቃቀል የሚጀምረው ያ ማለት ጭንቀት ላይ የነበራችሁበት ጊዜ ካለፈ ከወር በኋላ ከወራቶች በኋላ ነው የፀጉር መነቃቀላችሁ የሚመጣው ሌሎች በጣም ኮመን ባይባሉም ሊያመጡ የሚችሉ ሜዲካል ኮዞችን ልንገራችሁ የታይሮይድ ችግር ካለ ፀጉራችሁ የምትጠቀሙት ስታይል በጣም ያጠበቃችሁ ወደ ኋላ የምትጎትቱት ከሆነ ስታይሉ በራሱ ለፀጉራችሁ ማሳመሪያ ማለስለሻ እያላችሁ የምትጠቀሟቸው ኬሚካሎች ካሉ ፀጉራችሁ ላይ የምታሳርፏቸው ኬሚካሎች ፀጉራችሁን በመጉዳታቸው ምክንያት መነቃቀል ውስጥ እንዲገቡ ሊያደርግ ስለሚችል ማለት ነው ሌላኛው ደግሞ የምትጠቀሟቸው መድኃኒቶች ካሉ አንዳንድ መድኃኒቶች የፀጉር መነቃቀል ያመጣሉ ለምሳሌ ካንሰር ልክ እንደሚላጨው ሁሉ ፀጉር እንደሚነቅሉ እንደዚህ ፀጉርን የሚነቃቅሉ የምትወስዷቸው መድኃኒቶች ሊሆኑ ደግሞ ይችላል ስለዚህ ከዚህ የምትረዱት ምንድነው እናንተ ቅባት ሊሆን ይችላል የሆነ ነገር ቤታችሁ እያዘጋጃችሁ ሊሆን ይችላል መነሻ ምክንያቱ ግን ሌላ ነው ለሆነ ሰው የሰራው ለእናንተ ላይ ሰራ ይችላል ኮዙን መለየት መንስኤውን መለየት እንጂ እንዳገኛችሁ ወዲያው እንደታመማችሁ የሆነ ቅባት ወይም የሆነ ትሪትመንት ቤት ውስጥ አዘጋጅቶ መጠቀም ብቻውን መፍትሄ ላያመጣ ይችላል የመጀመሪያው ቤታችሁ ማስተካከል ያለባችሁ መፍትሄ አመጋገባችሁ ቅድም ያልኳችሁ የትኛውም አይነት ምክንያት ይኑር ለፀጉር እድገት አመጋገብ በጣም ወሳኝ በተለይ ክብደታችሁን እየቀነሳችሁ ወይም አመጋገባችሁ ጥሩ ያልሆናችሁ ሰዎች ፀጉራችሁ መርገፍ ምልክት ሊያሳያችሁ ይችላል ምግባችሁ ውስጥ ለፀጉር በጣም ወሳኝ ከሆኑት ውስጥ ማዕድን ቫይታሚን እና ፕሮቲን ነው በፕሮቲን የበለጸጉ ምግቦችን እንደ እንቁላል እርጎ ስጋ ዶሮ አይነት ምግቦችን እንደዚሁም ከእጽዋት ደግሞ ሽምብራ ባቄላ አተር የአኩሪ አተር ምርቶች ለውዝና ሌሎች ቅባታማ ዘር ያላቸው እህሎችን የማትጠቀሙ ከሆነ ፀጉራችሁ እየረገፈ ነው የሚሄደው ሌላው ማወቅ ያለባችሁ አይረን ለፀጉር እድገት በጣም ወሳኝ ነው ቫይታሚን ዲ በጣም ወሳኝ ነው ዚንክ በጣም ወሳኝ ነው በእነዚህ ምግቦችን የበለጸጉ ምግቦቻችሁ ውስጥ ማካተት ግዴታ ይኖርባችኋል ይሄንን ካላደረጋችሁ ፀጉራችሁ የተነቃቀለ ይሄዳል ነገር ግን አይረንም ዚንክም እንደዚሁም ደግሞ ቫይታሚን ዲም ሰፕሊመንት መውሰድ መፍትሄ የሚሆነው መጠኑ ዝቅተኛ ከሆነ ነው ብዙዎቻችሁ የምትሸወዱት ገንዘባችሁን የምታባክሉት ቫይታሚን ንግዛ ብላችሁ ነው ዚንክ ለፀጉር ጥሩ ነው ትባሉና ትገዛላችሁ ነገር ግን የእናንተ ዚንክ መጠን ዝቅተኛ ካልሆነ ዚንክ መግዛቱ ለውጥ የለው ሰፕሊመንት ከመግዛታችሁ በፊት አመጋገባችሁን ፊክስ ማድረግ የመጀመሪያው ሶሉሽን ነው ብዙ ጊዜ ለፀጉር ለጥፍር መሰባበር ለጥፍራችሁ መሰባበር ለፀጉራችሁ መርገፍ ምክንያት ይሆናል ተብሎ እና ደግሞ እንደ ሰፕሊመንት የምትወስዱት ባዮቲን ነው ስለ ባዮቲን ገንዘባችሁን ከማውጣታችሁ በፊት አንድ አጥር ያለ ገለጻ ልንገራችሁ ባዮቲን በጣም ብዙ ብር አውጥታችሁ ለፀጉር ለጥፍር ይሆናል እያላችሁ ትገዛላችሁ ነገር ግን ማወቅ ያለባችሁ ሰውነታችን ውስጥ ባዮቲን ለነዚህ ነገሮች አስፈላጊ ቢሆንም የባዮቲን እጥረት የመፈጠር እድሉ በጣም ዝቅተኛ ነው ስለዚህ ባልኳችሁ አይነት መመጋገብ ባዮቲንን ለማግኘት መሞከር እንጂ ብዙ ገንዘብ አውጥታችሁ ባዮቲን ኖርማል ሆኖ እያለ በመግዛታችሁ እንደውም ኤክሰስ ባዮቲን ሰውነታችሁ ውስጥ በሚከማችበት ጊዜ ሌሎች ሰውነታችሁ ላይ ጉዳት ማድረስ ትጀምራላችሁ ሁለተኛው ቤት ውስጥ የምታደርጉት ሶሉሽን ፀጉራችሁን መጉዳት ማቆም ይህን ስላችሁ ብዙ ጊዜ ወደ ሰውነታችን ለፀጉራችን የማስገባት ያለብንን ፀጉራችን ማድረግ ያለብን ነው የሚነገር ነገር ግን ፀጉራችን ላይ ምን እያደረግን ነው የሚለው ትኩረት አይሰጠው ፀጉራችሁ ላይ ምን እያደረጋችሁ ነው ማለት ምን ማለት መሰላችሁ አንደኛ ፀጉራችሁን በጣም አጥብቃችሁ
ስታይል ለመጠቀም ስትፈልጉ በጣም አጥብቃችሁ ማሰር በራሱ ፀጉርን ከስሩ እየነቀለው ይመጣና ትራክሽን አሎፔሺያ የምንለው የፀጉር መነቃቀል እንዲመጣ ያደርገዋል። ሌላኛው ፀጉራችሁ ላይ የምታደርጓቸው በጣም ከባባድ የሆኑ ኬሚካሎች፣ ለፀጉራችሁ የማይስማሙ ኬሚካሎች፣ ቀለሞች፣ ፀጉራችሁን ቀለም ለመቀየር የምትጠቀሟቸው ቀለሞች፣ እንደዚሁም ፀጉራችሁን ለማለስለስ ብላችሁ ከፍተኛ የሆነ ሙቀት ፀጉራችሁ ላይ መጠቀም፣ ካክስ ሊሆን ይችላል ምናምን የምትጠቀሙበት ሰዓት ከባድ የሆነ ሙቀትን ማድረግ፣ እንደዚሁም ፀጉር በምታበጥሩበት ጊዜ ከልክ በላይ በጣም በጉልበት ፀጉርን መታገል እንዲነቃቀል ያደርገዋል ከስሩ። ይሄ ብቻ አይደለም፣ በምትታጠቡበት ጊዜ ፀጉራችሁን ከስር ገብታችሁ ማከክ ሳይሆን ከላይ እንደ ማሳጅ ፀጉራችሁን ለማጠብ መሞከር። እንደዚሁም ከታጠባችሁ በኋላ በፎጣ ስታደርቁ ከላይ ከማድረግ ፎጣውን ቁጭ ማድረግ እንጂ በጣም ለማድረቅ መታገል ፀጉራችሁን በፎጣ ባሻችሁት ቁጥር ሊነቃቀል ይችላል። ሁለተኛው ሶሉሽን ፀጉራችሁ ላይ የምታደርጓቸው ነገሮች እንጂ የምታስገቧቸው ብቻ አይደሉም። እነዚህ ቤታችሁ ላይ በጣም በቀላሉ በትንሽ ስህተት ፀጉራችሁን እየነቃቀላችሁበት ያለበትን ሁኔታ ፊክስ ታደርጋላችሁ። ሶስተኛው የምትጠቀሙት የፀጉር ቅባት ነው። እንግዲህ ብዙዎቻችሁ ምናልባት ይሄንን ቪዲዮ እያያችሁ ያላችሁት ውስጥ አንዱ ይሄንን ብላችሁ ሊሆን ይችላል። የፀጉር ቅባት የፀጉርን መነቃቀል ሙሉ ለሙሉ ያጠፋል ብላችሁ ተስፋ ማድረግ የለባችሁ። ምክንያቱም የፀጉር ቅባት ትልቁ ስራ የሚሰራው የፀጉርን የመካከለኛው አካል ወይም ደግሞ የግንዱ አካል የሆነውን ክፍል ድርቀቱን በመቀነስ መሰባበርን ይቀንሳል፣ ወይም ደግሞ ፕሮቲን ሎሱን እንዲጠፋ ያደርጋል። ለምሳሌ ኮኮናት ኦይል ብትጠቀሙ ለፀጉራችሁ ይሄንን ሻፍት ፓርቱን ከስሩ አይደለም፣ ነገር ግን የወገቡን ፓርት በማለስለስ ድርቀቱን በመቀነስ ፀጉራችሁ ከመነቃቀል ወይም ከመሰባበር ሊያግዘው ይችላል። አንድ እንድታውቁት የሚፈልገው ነገር ግን ለምሳሌ የአይረን እጥረት ቢኖራችሁ፣ የአዮዲን እጥረት ቢኖራችሁ፣ የዚንክ እጥረት ቢኖራችሁ ወይም በዘር የመጣ የፀጉር መነቃቀል ቢኖራችሁ ቅባት ስለተጠቀማችሁ ፀጉራችሁ ከመሰባበር ከመርገፍ ይተርፋል ማለት አይደለም። ይሄንን ስላችሁ ምንድነው ሙሉ ለሙሉ ችግራችሁን ቅባት ላይ ቀርፈው ይችላል፣ ነገር ግን የወገቡን ፓርት ከመድረቅና ከመሰባበር ሊታደግላችሁና ሊያግዛችሁ ይችላል ማለት ነው። ታዲያ ሁላችሁም ይህንን ቪዲዮ እያያችሁ ያላችሁ ሰዎች ምናልባት የሩዝ ውሃ እንደዚሁም ሽንኩርት ጁስ ቤታችሁ የምትጠቀሟቸው ከተለያዩ አይነት ግብአቶች ወይም ቅጠላቅጠሎች የተሰሩ ለፀጉር ትሪትመንት ይሆናሉ ብላችሁ የምትጠቀሟቸው ምንድናቸው ብላችሁ ሊሆን ይችላል። እንግዲህ አሁን ጊዜ ምንም ነገር ሶሻል ሚዲያ ላይ ሰምታችሁ ማመን የለባችሁም። በየማህበራዊ ሚዲያው ፀጉርን ያሳድጋል እየተባሉ የምትሰሟቸው እነዚህ ቤት ውስጥ የሚዘጋጁ ነገሮች ምክንያታቸው ሳይንሳዊ ሆኖ ሳይሆን ምናልባት የተለመዱ የሚባሉ የፀጉር መሰባበር ወይም መነቃቀል ምክንያቶችን ያክማሉ በሚል ታሳቢ ያደረገ ለሁላችሁም ላይ ሰራ ይችላል። ስለዚህ ጥንቃቄ ማድረግ ያለባችሁ እናንተ የትኛውንም ትሪትመንት ከመጠቀማችሁ በፊት የምትጠቀሙት ትሪትመንት ምን ላለበት ይሆናል፣ የኔ ደግሞ ምንድነው ኮዙ የሚለውን እንድትጠቃልሉ ነው እንፈልገው። በመጨረሻ ቪዲዮአችን ከማጠናቀቃችን በፊት መቼ ነው ወደ ሕክምና ተቋም መሄድ ያለብን ካላችሁ፣ አንደኛ በጣም በፍጥነት የሆነ የፀጉር መነቃቀል ከሆነ እየተካሄደ ያለው እና መጠኑ በጣም ብዙ ከሆነ በአንድ ጊዜ፣ ሁለተኛ ደግሞ የሆነ ፓርት ብቻ ቡጭቅ ብሎ ወይም የሆነ ፓርት ብቻ አንዴ መላጣ ሆኖ ቅርጽ ይዞ የሚወጣ ከሆነ፣ ማሳከክ፣ ቁስለት፣ የራስ ቅላችሁ ላይ ራሳችሁን በጣም ቁስለት ካለው ማሳከክ ካለው መቅላት የሚኖረው ከሆነ፣ እንደዚሁም ደግሞ ከሌላ የሰውነት ምልክቶች ጋር አብሮ ከመጣ ይሄ ከክብደት መቀነስ ጋር ሊሆን ይችላል፣ ትኩሳት ጋር፣ እነዚህ አይነት ነገሮች ጋር አብሮ የሚመጣ ከሆነ፣ እንደዚሁም ይሄ የፀጉር መነቃቀል እነዚህ ምልክቶች ሁሉ ኖሮት ደግሞ የሆነ ህክምና ወስዳችሁ ለውጥ አላመጣ ብሎ ከሆነ እና ለረጅም ጊዜ እንደዚህ የሆነ የሚቀጥል ከሆነ የህክምና ተቋም በአስቸኳይ መሄድ ያስፈልጋል ጊዜ ሳትወስዱ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ። እንደነዚህ አይነት ሳይንሳዊ የሆኑ ታማኝ የሆኑ የጤና መረጃዎችን መስማት የምትፈልጉ ከሆነ ዶክተር ታሪኩ ሁሴን የሚለውን የዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ። ሐሳብ አስተያየት ካላችሁ፣ ፀጉራችሁ እየተነቃቀለባችሁ መፍትሄ ያጣችሁ ሰዎች ካላችሁ ኮሜንት ሴክሽን ላይ ስለ እናንተ ሁኔታ ስፔሲፊክ በሆነ ሁኔታ ጻፉልኝ። እስከዛው ቸር ቆዩ።